አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልহামዱሊላህ። ይህን ቻናል ሰብስክራይብ ላይክ ሼር አድርጉ ፕሊዝ። በተለይ የሄርሜላና የአብርሽ ቤተሰቦች ብቻ ዛሬ 1000 ሰብስክራይብ እፈልጋለሁ። ፕሊዝ ሰብስክራይብ አድርጉኝ ማለት ነው። በቻላችሁት ለአቅመ ሸር የደረሳችሁ ሸርቱልኝ። እስኪ እነዛኞቹን በጎቹን እንድናቃጥላቸው እናንተ ጋር ማረግ ያለባችሁ ሰብስክራይብ ኮሜንት ሼር አድርጉልኝ። ለምን መረጃ እያመጣው ስለቅላችሁ ለብሶ እንዲደርስልኝ ማለት ነው። በሁለተኛ ደረጃ ደመቁ የሰው የመዳም ቅመም ይሄን 200 ሺህ ብር ሰሞኑን ተልኮላት ነበረ። በዚህ ደረጃ አባብጣ ተዘርግፋ መታለች። ደመቁ ደምቃለች። የመዳምን ቅመም ገንዘብ እስካልተወሽ ድረስ አንፋታትም። በሁለተኛ ደረጃ ደግሞ ከአብርሽ ህይወት መውጣት አለባት። እቺ መሀይም ማለት ነው። እቺ አያችኋት? እቺ ጅብ ፊት ማለት ነው። ከአብርሽ ህይወት መውጣት አለባት። ገባችሁ? እኛ አንድን ሰው ከጠላን እስከ ንፍጥ እስከ ልጋጉ ነው የምንጠላው። ስንወደውም ደግሞ ልክ እንደዛ ሄርሜላን እኛ በጣም ነው የምንወዳት። በጣም ጀግና፣ በጣም አስተዋይ፣ በጣም ምን ብዬ ልንገራችሁ ኩይውት ብያታለሁ። እቺ ደግሞ ወሮ በላ እስከ ዘር ማንዘሯ ሌባ አረመኔ እሰቡ። እንግዲህ የመዳም ቅመሞች በተለይ ሳውዲ ያሉት ማለት ነው 200 ድርሃም እየተዋጣ በየወሩ ተቀምጦ ሰሞኑን ተልኮላታል 200 ሺህ ብር። እቺ ወሮ በላ ሌባ ማለት ነው። እኛ ደግሞ የመዳምን ቅመም አሁን አብርሽን በህግ እንጠይቀዋለን ብላችኋል። እኛ ደግሞ እናንተ እንደዛ ካረጋችሁ እኛ ደግሞ ምን እናረጋለን? ሩታን የበላሻቸው ልጆች ድምጻቸውን ስልካቸውን አምተን ለቅልቦች አሳልፈን እንሰጣለን። አለቀ ደቀቀ። ለቅልቦች ስንሰጥ እናንተ ምን ታረጋላችሁ? ካካካ ትላላችሁ። ገባችሁ? አብርሽን ሆነ ሄርሜላን ሆነ እንነካለን ብትሉ ዋ ብለናል። መረጃውን ብቻ ቅልቦችን አናግረን ጨርሰናል። አርፋችሁ ተቀመጡ። አርፋችሁ ካለ አልተቀመጣችሁ ግን አሳ ጎርጓሪ ዘንዶ ያወጣል ይላል ያገሬ ሰው። ጎርጉራችሁ እኛንም እልህ አታስገቡን። ገባችሁ? እቺ አርመኔ ሌባ ማለት ነው። እቺ የሰው ገንዘብ በይታ እቺ ምን ልበላት በእናታችሁ እንዳለ በቃ እኮ ቁጭ ብላ ከእናቷ ጋር በቃ የሚበሉት ምግብ ምን የሚሉት የሰው ገንዘብ የሰው ደም ነው የሚበሉት። እነዛ ልጆች የደሃ ልጆች ስንት ለምነው ከካቸውን አከው መዳም ቤት ለምነው ወጥተው ሂደው አገራቸው ለቀው ሂደው፣ እሷ ግን ቁጭ ብላ ቡታጅራ ተቀምጣ ትበላለች። እች ከርሳም ማለት ነው። ለዛ ነው እኛ ሩታን የምንጠላት። እመኑኝ ማለት ነው። እመኑኝ አብርሽን እንጎዳለን ብላችሁ ብትመጡ፣ ሩታን ሄርሜላን እንጎዳለን ብላችሁ ብትመጡ ሩታን ምን እንደምታረጓት አውቃችኋል። መረጃና ማስረጃ ይዘን ለቅልቦች አሳልፈን እንሰጣታለን። ለምን ካላችሁ ብዙ የመዳምን ቅመም በልታለች። እየቀለድኩ አይደለም፣ ስሪስ በልታለች። ይህን ሰሞን 200 ሺህ ብር በአካውንቷ ገብቶላታል። ከምን? ከሳውዲ አረቢያ። ሰብሳቢዋ ማናት? ሳውዲ አረቢያ ያለሽ አንዲት በጋለሽ። ገባችሁ? አርፋችሁ በራሳችሁ ጊዜ እንዳትዋረዱ አርፋችሁ ቁጭ በሉ። ገባችሁ አይደለ? ጋሽዬ ደግሞ ወጥ ለማማሰለው እንደዛ ወዲያ የምትለው ስርዓት አርጋ። አንተ ሰውዬ ወራዳ ለሞጣ አትዋረድ በስከርጅና። ለምን ከዚህ ከ200 ሺህ ብር ለአንተ ከፍላ ሰጥታለች እንዴ? ሩታ ከፍላ ሰጥታለች። ይህን ሰሞን 200 ሺህ ብር ተልኮላታል። ለዛ ነው ፊኒክ የምትለው። ጉድ እኮ ነው። እቺ ወሮ በላ ማለት ነው። እቺ ወሮ በላ የሰው ገንዘብ በልታ አባብጣለች ማለት ነው። በሁለተኛ ደረጃ ደግሞ ልንገራችሁ፣ አብርሽ ትዳሯን ያበላሸሽ እኮ እች ናት። በመጀመሪያ ደረጃ እየተላላሰች የመጣችላችሁ እኮ እች ባለየ ናት። ቪዲዮውን አስፈላጊ ከሆነ ይለቀቅላችኋል። ገባችሁ? እናንተ ስለ የትኛው ትዳር ነው የምታወሩት? አልገባኝም። የትኛው 80 ነው? ሩታ የትኛው 80 ያላት? 80 ያላት ዝም ብላ ነው እንትን ያለችው። ገባችሁ አይደለ? በሁለተኛ ደረጃ ደግሞ አሳ ጎርጓሪ ዘንዶ ያወጣል ይላል ያገሬ ሰው ማለት ነው። ዝም ብላችሁ እኔ ማሳሰር እችላለሁ፣ እኔ ማሳሰር እንትን እላለሁ፣ ከሌም መክሰስ ትችላለች። ሩታ ማንንም መክሰስ መብት የላትም። ለምን ካላችሁ የራሷ ወንጀል የሚያስገባት ብዙ ወንጀል አለባት። ብዙ የመዳምን ቅመም በልታለች። በጣም ብዙ ማለት ነው። ገባችሁ? ኃላፊነት የማይገባት ወሮ በላ ሌባ ናት።
ሌባ ማለት ነው። እኔማ ያዘንኩት ለማን እንደሆነ ታውቃላችሁ? ለህፃኑ ማለት ነው። ለህፃኑ ኦር ወልዳ ከሆነ እውነት ከሆነ ግን እኔ እንዳልወለደች ነው የሰማሁት። መረጃውም ያለኝ እንደዛ ነው። በሰው ልጅ እየነገደች እንደሆነ ነው እኛ የሰማነው። ገባችሁ? ስለዚህ አሁን ደግሞ በደንብ አዳምጡኝ። አብርሽን መክሰስ ትችላለሽ፣ እንደዚህ ማለት ትችላለሽ፣ ሄርሜላ መክሰስ ትችላለሽ። እንዴት ከትዳር በላይ የትኛው ትዳር ነው? አዳር የላትም። አታስመስሉ። ገባችሁ? አታስመስሉ። ቤዛ የምትባዩ ደግሞ አንቺ መሀይም አርፈሽ ተቀመጭ። አሜሪካ ግቢ የመጣሽው ማናቅ ይመስልሻል እንዴ? ሰገጤዎችን እድሽ አጃጂ። እኛ ሽጠናችሁ እንገባለን። እኛ የሄርሜላና የአብርሽ ደጋፊዎች ሽጠን እንገባችኋለን። ለዛ ነው አሁን ጨጓራችሁን ላጥ ነው ማድረግ። እኔ በቃችኋለሁ። እኔ ማለት ነው ያለሽበትን ቦታ እናውቃለን፣ እናስይዝሻለን። መጀመሪያ ከግርድና ውጭ አዳሚ፣ ከግርድና ውጭ፣ ከሰው ቤት ውጭ፣ ከሰው ቤት ሳትወጭ አፍሽን አትክፈች። ገባችሁ? እኛ የአብርሽ እና የሄርሜላ ጠበቃ ነን። እኔ ጠበቃ ነኝ። በቃ እንዴ አላበዛችሁትም እንዴ? በአላህ እኔ እኮ አልናገርም ብዬ እኮ ዝም አልኳችሁ። ክብር አይወድላችሁም። የክብር ማንነት አታውቁም። ክብር ምን እንደሆነ አታውቁም። ለዛ ነው እኛ ሩታን የምንጠላት ሌባ ስለሆነች ነው። አጭበርባሪ ወንጀለኛ ስለሆነች ነው። ወንጀለኛ የመዳም ቅመሞችን በውሸት እያጭበረበረሽ የምትበላ ዲልብ መሀይም ስለሆነች ነው የምንረግጣት። ገባችሁ? እነዚህ ልጆች ከስደት ተመልሰው ነገ ወዲያ ምን እንደሚሆኑ ፈጣሪ ወቀው። ጎዳና ይወድቃሉ። እሷ ግን የራሷን ህይወት ታመቻቻለሽ እስከ እናቷ እስከ ቤተሰቦቿ። አሁንም ቢሆን ሩታ አብርሽን እንከሳለን ብትሉ ይህ መረጃ ለቅልቦችን ያሳልፍ ይሰጣለሁ። አርፋችሁ ተቀመጡ። እኔ የአብርሽ ጠበቃ ነኝ። እኔ የሄርሜላ ጠበቃ ነኝ። ገባችሁ? አሳልፌ መረጃው ለቅልቦች ይሰጣለሁ። ለቅልቦች 30 ሺህ ብር ብቻ ነው መስጠት የሚጠበቅብኝ። ወዲያ ወዲህ ብሎ ከቡታጅራ አንቆ መረጃ እስር ቤት ትገባለች። ሩታ እስር ቤት ትገባለች። ስለዚህ አፋችሁን አርፋችሁ ተቀመጡ። እናወራለን ብቻ እናንተ ስላወራችሁ ብቻ ኖ እንዳታስቡ። መረጃ አለ፣ ማስረጃ አለ። ለቅልቦች አሳልፈን እንሰጣለን። አለቀ ደቀቀ። ከዛ በኋላ ሩታ የምታመልኳት ሩታ ሸቤ ስትገባላችሁ የዛኔ ታያላችሁ። ስለዚህ አርፋችሁ ተቀመጡ። ሄርሜላን እንነካለን ብላችሁ ብታስቡ በራሳችሁ ጊዜ ድንጋይ አትቆፍሩ። ገባችሁ? በሁለተኛ ደረጃ ደግሞ እኔ በጣም የምትገርሙ ምን እንደሆነ ታውቃላችሁ? ሩታ ኪንግ ናት፣ ሩታ ትችላለች፣ ሩታ ቀርዳማ ማለት ነው። መጀመሪያ የመዳምን ቅመም የበላችሁን ትመልስ። እቺ ሆዳም፣ እቺ አህያች ግብስብስ። እኛ የመዳምን ቅመም መብላት እስካላቆመች ድረስ አንፋታት። መረጃው ይምጣ። መረጃው ሲደርሰን አሳልፈን ነው። አርፋ ተቀመጥ። አርፋ ካልተቀመጠች እኛ ሩታን ቅልቦች ብቻ በሶሻል ሚዲያ የሚያጭበረብሩ ሰዎች ብለው ቅልቦች ሶሻል ሚዲያ ላይ ተቀምጧል አይደለ? አሳልፈን የሩታ እንዴት አርጋ እንደምትበላቸው የመዳም ቅመሞች ምናምን አሳልፈን መስጠት ብቻ ነው የሚጠበቅብን። አለቀ ደቀቀ። ስለዚህ አብርሽን የምታስፈራራውን ነገር፣ ሄርሜላን የምታስፈራራውን ነገር ንገሯት። አርፋ ተቀመጠች። ጆአናም ማለት ነው። የቡታጅራ ጆአናም። እኔ የቡታጅራ ቆንጆ ሸበላ እንትናየው፣ እቺ ደግሞ ግብስብስ ማለት ነው የተግበሰበሰች። ስለዚህ አፋችሁን አርፋችሁ ተቀመጡ። እስከዛሬ እኛ እያወቅን እንዳላወቅን ዝም ብለናችኋል። ከዚህ በኋላ ግን ልካችሁን ነው የምንነግራችሁ። በዚሁ አጋጣሚ ውዶቼ ማለት ነው አሳ ጎርጓሪ ዘንዶ ያወጣል ይላል ያገሬ ሰው። እናንተ ራሳችሁ ጎርጉራችሁ ራሷ ሩታ እንድትገባበት እንዳናረግ። ገባችሁ? እንከሳለን፣ እንደዚህ እንላለን፣ አብርሽ ይከሰሳል። ወንድ ናችሁ፣ እናታችሁ ወልዳችኋልሽ። የአብርሽ ጠበቃ ነኝ እኔ፣ የሄርሜላ ጠበቃ ነኝ። ወንድ ከሆናችሁ ኑ ከኛ ጋር። መንጋ ጅብ ሁሉ ማለት ነው። እስከናትሽ ጅብ ሶሻል ሚዲያ እየመጣሽ የምትለምኝ እኮ ያቺ የበሰበሰች እናትሽ ናት። ያቺ ለማኝ እናትሽ ለሰብስክራይብ ብላ ቻቻቻቻ ስትል የነበረችው። ገባሽ? ስለዚህ አርፋችሁ ተቀመጡ። እኛ ዝም ስንላችሁ ደግሞ ካልሆነ ልካችሁን እንደዚህ ነው የምንነግራችሁ። ልካችሁን አርፋችሁ ተቀመጡ።
እኛ ዝም እንድንል እናንተ አርፋችሁ ተቀመጡ። ከዛ ውጭ ግን መረጃ እንድናወጣ የምታስገድዱን ከሆነ እያወጣን እንፖስትላችኋለን። እዛ ውስጥ ያሉ ያዋጣችሁ ሰዎች ደግሞ ተጠንቀቁ። ለሩታ ይህን ሰሞን አዋጣችሁ የላካችሁት አርፋችሁ ተቀመጡ። ጨዋታውን ጀምራችሁታል፣ እንጨርሰዋለን።